ማድረግ የፈለግሽበት ምክንያት ማወቅ ፈልጋለሁ። በግልጽ እንነጋገር። አትፍሪኝ፣ አስረጅኝ። አባትሽ ነኝ። ለምን ይሄን አሁን ተነሽ። ለምን ይሄን ማድረግ እንደፈለግሽ ሌላ ቀን ቁጭ ብለን እንነጋገራለን። ግን ይኸውልሽ እናትሽ ይሄን ነገር ማድረግሽን በፍጹም ማወቅ የለባትም። ካወቀች ትገልሻለች። ስላመንከኝ ስለተረዳኸኝ በጣም ነው የማመሰግነው። አቢጌል ተነሽና ይቅርታ ጠይቂያት። ይቅርታ ዳጣ። ኧረ ፕሊዝ ዳጣ የለውም። ዳጣ ያልተመቸችው ሰው አለ እንዴ? ነገር አታዙር እባክህ። ያንተ ሚስት የሆነች ሴት ግን በጣም እድለኛ ነች። ነው ብለሽ ነው? እኔ እንኳን ግልጽ ሴት፣ ፈታ ያለች፣ ማንበብ የምትወድ እና ሰው አክባሪ የሆነች ሴት ትመቸኛለች። ታዲያ አንደኛ እንዳጣ ብለህ ስም አጠራም እንዴ? እሱ ብቻ እኮ ነው የቀረኝ። አይኑ ራሱ ያለው እሷ ላይ ነው። ኤቢ በዚች ልጅ ቀንተሻል። ቆይ እስኪ አሁን በምኗ ነው የሚቀናው? አባዬ ነው። እኔ እንደውም ሲያት ልጁ ነው የምትመስለኝ። እማዬ እንዲሁም ለምን በድብቅ የዲኤንኤ ምርመራ ታረጊ? ትርሽ ተነሺ ባለጌ። ኤቢ ሁለተኛ ይሄንን ቃል ስትናገሪ ቢሰማሽ የእውነት በጣም ነው የምንጣለው። ሂጂ ውጪ። ይሄን ባሪኬት ነው ያመጣሽው? አባትሽ ይሄንን ቃል ቢሰማ ይገልሻል። ምን እንደው ባይሆን እትዬ በይ አስታይል በቃ አያሳስብም። ደሬ እንዴት አልክ? አምሮባችኋል ዛሬ። እንዴት ነሽ? አለው ሰላም ዋልክ? ሰላም ሰላም። እሺ እንዴት ነው? ስኒምጣ ስለደከመኝ ባይሆን ሻወር ወስጄ ትንሽ ልረፍ ይሻላል። እንደዛ አይሻልም? መልካም እናንተ ተጫወቱ። እሺ ዳጣዬ። አንቺ ጓደኛዬ የሲሳይ ልጅ ነሽ። የተወለድሽው ነው ድሬዳዋ እንዴ? እዛ ሩቅ? ቆይ እስከ መቼ ነው? የዲኤንኤ ምርመራ እስከሚታወቅ ድረስ በአባት አትልከም። ሲጀመር አንተ ራሱ አባቴ ባትሆን ዋህቴ ነው። እሱን ሳይንስ የሚያረጋግጠው እንጂ ታምናለህ አይደል? ካሳውከኝ አልወጣም። አንቺ ሂጂ። አልወጣም። ችኳት ወዳለች ዳጣ ወርቆቹን እንዳልወሰደችና ሌባ እንዳልሆነች ታወቀ። የአቢጌል እውነቱ ተደረሰባት። የአቢጌል እንደደበቀችውና ወርቁን ያስቀመጠችበትን ባለመናገሯና እንዲሁም ዳጣ ናት የወሰደችው በማለቷ አባቷ በጣም ተናዶባታለኝ። ይህንንም ለእናቷ እንዳትናገር ዳጣንም ይቅርታ እንድትጠይቅ አድርጓታለኝ። ሰላም ሰላም፣ ውድና እየተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ። አቶ ደረጀ የልጁን የአቢጌልን ውርደት እንግዲህ በደንብ ተመልክቷለኝ። ናታን በነገረው መሰረት እስኪ ምናልባት አቢጌልን ጠይቃት ብሎት በነበረበት ያንን ነገር ከልቡ በማስገባት የአቢጌልም ተንኮለኛ መሆኗንም በደንብ ስለሚያውቅ ደረጀ እሷ ጋር ክላሷን ሲያይ ወርቁ በቦርሳዋ እንደሞላ ይመለከታለኝ። እናም ይሄንን ተንኮል ለምን እንደሰራችውና ይሄ ነገሯ ደግሞ ከየት ጀምሮ ነው በማለት ይናደድባታለኝ። እሷም ውሸቷን ለመዋሸት ልትሞክር ነበረ። ምክንያቱም ዳጣ ናተኝ እዚህ ውስጥ አድርጋ ሌብነቷን ልትደብቅ እኔ ልታጋልጥ ፈልጋ ነው በማለት ልትዋሸውም ትፈልጋለች። አቶ ደረጀ ግን ልክ እንደሚስቱ ነገሮችን ሳያጣራ የሚጮህ ሰው አይደለም። ነገር ግን ያው ዳጣም ልጁ ስለሆነች እንደማሰርቅ ስላመነ ነበረ ልጁን የአቢጌልን እንግዲህ አይ አንቺ ነሽ የወሰድሽው፣ አሁን
እንደወሰድሽ እመኝና ለእናትሽ ሳልናገር ዳጣን ይቅርታ እንድጠይቅም ይላታል። ወርቁን እንደወሰደችውና እሷ እንደደበቀችው ለእናቷ ባይነገራትም ነገር ግን ደረጀ ማን ወርቁን እንደደበቀውና ለምንስ እንደተሰረቀ ባልገባው ሁኔታ ወርቁ ተገኝቷለኝ። አሁን ያለው አማራጭ የአብጌልንና ዳጣን ማስታረቅ ነው። የአብጌል ዳጣ ጋር ለመታረቅና ይቅርታ ለማድረግም ሞክራለች። ምክንያቱም እናቷ እሷ እንደሆነች ወርቁን የደበቀችው ብታቅባትና እንዲሁም ደግሞ ለምን እንደዛ እንዳደረገች ስለምትጠይቃትኝ አባቷ ቢጠይቃትም መልሱንም ግዴታ እንድትመልስ አላደረጋትም። እናቷ ግን የግዴታ ይሄን ነገር በምን በኩልና ለምን ሲባል እንደዚህ እንዳደረገች ስለምታፋጥጣት ለእናቷ እንዳይናገርባት ዳጣን ይቅርታ ጠይቃለች። ከልቧ ባይሆንም ያው እንግዲህ ነገሮቿን ውሸቶቿን ለመደበቅና እንዲሁም አባቷ እውነቱን ስላወቀባት ስለፈራች ይቅርታ ተጠያይቃለች። ዳጣ ግን ችግር የለው ዳጣዬ ፒስ በማለት ታልፋታለች። ዳጣዬ ፒስ በማለት የታረቁ ቢመስላትም አብጌል ግን በፍጹም ናታን ጋር እስካለች ድረስ ዳጣ ሰላሟን እየሰጠቻት አይደለም። ዳጣም ይሄ ነገር ስለገባትና ናታንን ትወደዋለች ብላ ስላሰበች ሂዳ አቢጌልን እርዳታዬ ካስፈለገች የምትፈልጊው ነገር ካለ አሁን ታርቀናል፣ እኔ እህትነትሽን ብቻ ነው የምፈልገው በማለት ልታግዛትም ሞክራ ነበር። ነገር ግን አቢጌል በፍጹም ፈቃደኛ አይደለችም። አልፈልግህም ብላ መነጫጭቃ እንድትተወው ናታንን እንድትርቀው እንጂ ምንም የምትረዳት እንደሌለ ትነግራታለች። ዳጣም እሺ የምረዳሽ ነገር ከሌለ ለራስሽ ብዬ ነው እንጂ ልጁን ወደሽዋል ወይ ብላ ብትጠይቃትም እንደማትፈልገውና ናታንን በፍጹም እንደማትወደው ምኑስ ይወደዳል በማለት እንግዲህ ናታንን ስታጣጥለው ነበር። ናታንን ያጣጣለችበት ምክንያት ምናልባት ዳጣ ከናታን ጋር የጀመረችው ነገር ካለም ምንም አያምርም አይስብም ስትል እንግዲህ ዳጣ እንድትተወው ያደረገችው ሀሳብ ይመስለኛልኝ። እንግዲህ ማርታም እየሳቀች ነገሮችን ለማጣራት እየሞከረች ነው። ማርታ በሰራችው ስራና እንዲሁም ዳጣ ሳትወስድ ሌባ ብላ ጉረሯን በማነቋ በጣም ተጸጽታ እንዲሁም ዳጣን ይቅርታ ጠይቃታለች። በመቸኮልና ነገሮችን ባለማረጋገጥ እንደሆነና እንዲሁም አንድ ሰው ቤት ውስጥ እቃ ሲጠፋበት የሚወስነውን ውሳኔ እንደወሰነች ነገር ግን ቢሆንም እንደተሳሳተች ገብቷት ማርታ ዳጣን ይቅርታ ጠይቃታለች። ከዳጣ ጋርም እየተግባቡ ይገኛሉ። ዳጣዬ ቡና ፍልታ ሰላምዬ ቡና ፍልታ ዳጣዬ ይዛላት ትመጣለች ለማርታ። ማርታ ስለ ዳጣ አንዳንድ ነገሮችን ማወቅ ትፈልጋለች። ምክንያቱም ደረጀ ለሚስቱ ለማርታ ዳጣ የጓደኛዬ ልጅ ናተኝ ነበር እንግዲህ ያላተኝ የሲሳይ የሚባል የጓደኛው ልጅ እንደሆነች እና እንዲሁም ከሌላ ሴት በድንገት ስለወለዳተኝ ወደዚህ እንደመጣች አስመስሎ ለማርታ ስለነገራት ዳጣ የት እንደተወለደች እና የማን ልጅ እንደሆነ ስትጠይቃት ማርታ በፍጥነት ደረጀ ጠርቶ ያስረዳታል። ዳጣ እንዳትሳሳች የሆነ ነገር ልትጠይቅሽ እየፈለገች ነው። አንቺ የጓደኛዬ የሲሳይ ልጅ ነሽ፣ የተወለድሽው ድሬዳዋ ነው በማለት ለሚስቱ ማርታ የምትመልስላትን መልስ እሱ ይሰጣታል። በፍጹም እንደዛ አላደርግም፣ ይኔ ያጎት ልጅም አይደለሁም ያንተ ልጅ ነኝ በማለት ብቻ ነገሮቹ እንዳይበላሹበትና እሷ የምትጠይቀው ጥያቄ ነገሮቹን ለመድረስ አስባበት እንጂ ዳጣን ለመቅረብ ፈልጋም አልነበረም። ወይዘሮ ማርታ ቀረብ ብላ ዳጣን በፍቅርና በመሳቅ ጥርሷን ፈገግ በማድረግ ዳጣዬ በማለት ነገሮቹን ለመቅረብና እሷ የተወለደችበትን አካባቢ የአባቷን ስም እናቷን ብቻ ብዙ ነገር ትጠይቃታለች። ዳጣ አባቷ ከነገራት በኋላ ግን አይ እኔ የተወለድኩት ድሬዳዋ ነው፣ ነገር ግን አባቴ ስለጣለኝ የአባቴን ስም አላቀውም በማለት በመጨረሻም ሲሳይ ግን የሚባል ይመስለኛል ትላታለች። ነገር ግን ማርታ አልተዋጠላትም። አቢጌል ምናልባት ዳጣ
የአባዬ ልጅ እንደሆነች ዲኤንኤ እናስመርምራት በማለት ለእናቷ ሀሳብ አቅርባላት ነበረ። ይህ ሀሳብ የአቢጌል እውነት ይሁን ውሸት ስለማይታወቅ እናትየዋ አልተቀበለቻትም ነበር። ነገር ግን አሁን ግን አባትየው ከሚሰጣት ፍቅርና እንክብካቤ አንጻር እውነት አቢጌል የእውነቷን ነው ያስብላል። ማርታ ትንሽ የማጣራት ሂደት ላይ ትገኛለች። ማርታ ነገሮቹን ካጠናቀቀች በኋላ ግን ዳጣን ከናታን ጋር ብዙ እንዳትታይና ብዙም እንዳትላፋ ወንድም ስለሆነ ትምህርቱን መማር እንዳለበት፣ ስለዚህ አርፋ እንድትቀመጥም በመሳቅም ሆነ ቁም ነገር ያለው ነገር ለልጇም ሰላም ስትል ዳጣ ወደ ናታን እንዳትቀርብ ታስጠነቅቃታለች። ዳጣየም እሺ እትዬ በማለት ትዕዛዟን የማርታን ትቀበላለች። የማርታን ትዕዛዝ ትቀበላት እንጂ ዳጣዬ ተግባራዊ አላደረገችውም። ወደው ነበረ ናታን ጋር የሄደችው። ናታን ጋር ለክፋት ሳይሆን አቢጌል እንደምትወደውና እሱ ግን ይወዳታል አይወዳትም ለመጠየቅ ፈልጋ ነበር ሄደችው። ይህንን ጥያቄ ደግሞ ለእሱ ስታቀርብለት አውቃለሁ ለእኔ ያላትን ስሜት፣ ነገር ግን እኔ አልፈልግም ማለቴ እኔም እንደማልፈልጋትና ለእሷ ያለኝን ስሜት ጠንቅቃ ታውቃለች ብሎ ይመልስላታል። አቢጌል ናታንን ትውደደው እንጂ ናታን እሷን ግን ዘወር ብሎም አይቷትም አያውቅም። ከባህሪዋ ከነገረ ስራዋ አንጻር ምንም የሚወደድ ነገር እንደሌላት የሚያውቀው ናታን አንድ ቀን እንኳን አቢጌልን በዛ አይነት ስሜት አይቷት እንደማያውቅና ይሄንንም እሷ እንደምታውቅ ለዳጣ ይመልሳል። አቢጌልና ማርታ እናትየዋ ጭቅጭቅ ውስጥ ይገባሉ። ዳጣ አሁን ሄደችው ናታን ክላስ ገብታለች በዚህ ምሽት አንቺን አታምኚም በማለት እንዲሁም ማርታ አሁን እንዳትሄጂ ልጁ ትምህርት አለበት ያጥና ምናምን ብያት በዚህ ሰዓት እሷም ወደዛ ክላስ አትሄድም፣ እሱም በፍጹም በር ከፍቶ በዚህ ምሽት አያስገባትም ዳጣም በማለት ከእናትየውና ልጅየው ክርክር ይገጥማሉ። ነገር ግን እንድታምናትና ከዚህ ቤት ዳጣ እንድትወጣ የምትፈልገው አቢጌል እናቷን ይዛ ወደ ናታን ክላስ መሄድ እንዳለባትና ሁሉን ነገር አዘው አሳይታት እንድታምናት ስለምትፈልግ ወደ ናታን ክላስ እዛ ትሄዳለች። እናታን ክላስ ግን ዳጣዬ ቁጭ ብላ ከናታን ጋር እያወራች ትገኛለች። የምታወራውም ወሬ ራሷ አቢጌልን የሚመለከት ወሬ ነበረ። እንዲረዳትና እንዲሁም ደግሞ ይህን ሁሉ ነገር የምታደርገው እሷ ለሱ ብላ እንደሆነ ስታስረዳው እሱ ግን ለሷ ምንም አይነት ስሜት እንደሌለው ይነግራታለኝ። ለአቢጌል ማለቴ ነው። ናታን ግን ስለ አቢጌል ሳይሆን ስለ ዳጣ ማወቅ ይፈልጋለኝ። ስለ ዳጣም እውነታ ቦይፍሬንድ እንደነበራት እንዳልነበራት እየጠየቃት ነው። እሷ ግን የወንድ ጓደኛ ቢኖራትም ከወንድ ጓደኞቹ ጋር እንደኖረች እንዲሁም ጾታዋን እንኳን ለይተው ነግረዋት እንደማያውቁ እንጂ በፍጹም ሌላ አይነት ግንኙነት እንዳልነበራት ትመልስላታለች። ናታንም በዳጣ መልስ በጣም ይደሰታል። ወንድ ነክቶኝ አያቅም ነው የምትይው በማለት እሱና ዳጣዬ ሲያወሩ እንግዲህ እነዚህ ሁለት ሾካካ እናትና ልጆች በር ላይ ቆመው ያዳመጧቸው ነበረ። አዎ ወንድ ልጅ ነክቶኝ አያቅም የሚል ምላሽ ነበር ዳጣ ስትመልስ የነበረው። አቢጌልና ማርታ እናቷ ይህንን ነገር ሲሰሙ ሌላ ነገር ነበር ውስጥ ያሰቡት። ነገር ግን ናታን ዳጣን ሳይወዳት አይቀርም። ሰላምዬም ነግረዋለች። እንግዲህ ዳጣን የወደድካት ይመስለኛል፣ እንዲሁም ሳትመችህ አትቀርም እያለችው ነው። እሱም የምትመቸውን ሴት መስፈርቷን ሲናገር ደስ የምትል ፈታ ያለች ከሰው ጋር የምትግባባ ራሷን የማታስጨንቅ ፈታ ያለች ልጅ ናት ሲል ነበረ። ስለዚህ ይሄንን ነገር የምታሟላ ደግሞ ዳጣ ናተኝ። ስለዚህ ዳጣና ናታን አሁን ባይሆንም ሌላ ጊዜ ሌላ ቀናቶች ሊፈላለጉ ይችላሉ። ነገር ግን እነዚህ እናትና ልጆች የዳጣንና የናታን ግንኙነት በፍጹም ስለማያስደስታቸው በር ላይ ጠጋ ብለው ልክ እንደ ጆሮ ጠቢ የሚያወሩትን በመስማት በፊታቸው ነገሩን ወደ ሌላ ነገር በመውሰድ ሲመለከቱ ነበረ። ነገር ግን አላስቻለቸውም።
ያሉትን በሙሉ በመስማትና በማዳመጥ በሩን ሳያንኳኩ ከፍተው ይገባሉ። እናትና ልጅ እንግዲህ በዛ አጋጣሚ ዳጣም ትደነግጣለች። ማን ከፍቶ እንደገባ እንኳን ስላላየች ማለት ነው። ናታም ከአልጋው ላይ ለመዝለልም ፈልጎ ነበር። ነገር ግን አገባባቸው የሁለቴ እናትና ልጅ ያስደነግጥ ነበረ። ናታንና ዳጣን ግን ምንም አላደረጉም። የራሳቸውን ሀሳብና ወሬ ነበር ሲያወሩ የነበሩት። የእናትና የልጅ ቅናት ነው እንጂ ይህን ሁሉ የፈጠረው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘውላችሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ።